ማርያም 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 ቷነች እዚህ ደረጃ ያደረሰችኝ ማርያም ይላል ሁሌም። አዶናይ እንግዲህ ካሸነፈ በኋላ ማርያም የሚለውን ነገር እንግዲህ እሷ ናት ያደረሰችኝ አይነት ነገር አየኝና እባካችሁ ኦርቶዶክሶች እባካችሁ ማርያምን አትለጥጧት። አሁን በጣም ከመለጠጡ የተነሳ ቆይ ይሄን መጽሐፍ ላሳያችሁ። እንዚራ ስብሐት ላይ ነው ይሄ ያበርግ ዘጋስጫ መጽሐፍ ነውና እዚህ ላይ ምን እንደሚል ታውቃላችሁ? እንዚራ ስብሐት ዕለተ እሁድ ላይ መጀመሪያ ሁላችሁም እንደምታውቁት ሙሴ እንግዲህ የአምላክ ነብይ የሆነው ሙሴ በጣም ድንቅ ታምራትን አሳይቷል። እንደምታውቁት ነው ባህር ከፍሏል ምናምን የመሳሰሉ በጣም በርካታ ታምራትን አሳይቷል። ያን ተአምር አስቡት። ማርያም በዛ ሰዓት የለችም። ማርያም በሙሴ ኢራ አልነበረችም። 1000 ዓመት በፊት ነው የነበረው ሙሴ ከሷ ማለት ነው። ግን አስቡት እዚህ ላይ እሁድ ላይ ስትመለከቱ እንዚራ ስብሐት ያው ሙሴ ማለት ድንቅ ተአምራትን ባንቺ ያሳየ ይላል። እንግዲህ ድንቅ ታስቡት ያ ባህር መክፈሉ ላይ ያውላ ተአምር ባንቺ ነው ያሳየው በፍጹም ክብርም ከበረ ይልና ዘጸአት ይጠቅሳል። ደግሞ ማርያም ጭራሽ ባልነበረችበት ዘመን ላይ ያለውን እንኳን ሙሴን ሁላ ማርያም እንዲል ነው ኤክስፔክት የሚያደርጉት። ፕላስ ደግሞ ይህንን የሚያነቡ ሰዎች ሁላ በማርያም ነው ያደረገው ማርያም እንዲባል ማለት ነው። እኔ የባካችሁ በየትኛውም ሃይማኖት እምነት ተከታይ ብትሆኑ ሰማይና ምድርን የፈጠረው አምላክ እርሱ የተመሰገነ ይሁን በሉ። በቃ እንዴ እኛ ሙስሊሞች አንዱን አምላክ ነው የምናመልከው። እስቲ እቺኛው ቪዲዮ ደግሞ ስሟት። የሆነው ዘያ ኢትዮጵያ ነው። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። ለማንኛውም ቴሌግራም ቻናል ጆይን በሉ። እዚህ ጋር ባዮ ላይ ሊንክ አለ፣ ስትጫኑት ያደርሳቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሳቄ እየመጣ ነው መጀመሪያው ራሱና እስቲ ባይብል ላይ ምሳሌ ይጠፋ ሌላ ምሳሌ የሚለውን እስቲ ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ጸጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበርና የፍቅር ጊዜ እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ ሀፍረተ ስጋሽንም ከደንኩ አለ። ሀፍረተ ስጋሽን ምን አረብ? ከደንኩ። እሺ ሀፍረተ ስጋ ማለት የሴት ልጅ ታውቃላችሁ። ማልኩልሽም ከአንቺም ጋር ቃል ኪዳን ገባው ይላል እግዚአብሔር ጌታ እግዚአብሔር። አንቺም ለኔ ሆንሽ አለ እግዚአብሔር፣ አንቺም ለኔ ሆንሽ አለ። ቁጥር 26 ላይ ስትክደው ተመልከቱ። በምን አይነት አካካድ እንደምትክደው ተመልከቱ። ብልታቸው ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጪ ዘንድ ግልሙትናሽን አበዛሽ። ከማን ጋር ጥላ ሄደችው? በምክንያት ነው ብልታቸው የወፈረ ጋይስ። ቁጥር 37 ላይ ስለዚህ እነሆ ከነሱ ጋር ደስ ያለሽን የወደድሻቸውንም ውሽማዎችሽን ሁሉ ከጠላሻቸው ሁሉ ጋር እሰበስብሻለሁ፣ በአንቺም ላይ በዙሪያሽ እሰበስባቸዋለሁ። ሀፍረተ ስጋሽንም ሁሉ እንዲያዩ በፊታቸው ሀፍረተ ስጋሽን እገልጣለሁ። ምንድን ነው ምሳሌ ጠፋ? ባይብል ላይ አማርኛ ጠፋ፣ ንግግር ጠፋ፣ ሌላ ምሳሌ የለም። እና እስቲ አስረዱን ክርስቲያኖች። ብልት ወፍራም ብልት ጡቶች ምናምን ግልሙትና ምናምን ቫይራል አውጡት። ወሰላሙ አለይኩም ወራህመቱላህ። ጌታችን ኢየሱስ ክርስቶስ ማለት ነው የሰው ልጅ ከሞት አስነስቷል። ታውቃለህ? ታምናለህ? አምላክ ነው ያደረገለት፣ እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱ ልንገርህ፣ ሌላ ነገር አነግባ እኮ እንዴት ነው? አይነ ስውራን አብርቷል መጽሐፉ ላይ አንድ ጊዜ አይነ ስውራን አብርቷል። አላበራ እኮ ለመልስልህ እድል ስጠኝ አንዴ እኮ አልጠይቀና ትመልሳለህ። ስርዓቱ እንደዛ አይደለም። ጥያቄ ከሆነ ይመልስልህ፣ በስነ ስርዓቱ ጠብቅ። እኮ ገና ሳልጠይቅህ እኮ የመለስክልኝ ነው። ጠይቀህ ነው እንጂ እየመለስኩኝ ያለሁት ወገናችን። እኮ ገና አልጨረስኩም፣ ጥያቄን አልጨረስኩም። አይነ ስውራን አብርቷል፣ የሰው ልጅን ከሞት አስነስቷል። አይደለም ነው ግን በጣም ፈጠንክ። ለምን ትቸኩላለህ እኮ? ጨርስና ንገረኝ እንድመልስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ ታውቃለህ። ይሄን ነገር አይደለም አልሰራም። ማስረጃ ላሳየህ። አልሰራም
ሙታና አላስነሳም አላስነሳም። ማስረጃ ላሳይህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳይህ ወይ? ላሳይህ። ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። ትጂ ያጠያቀልሽ። ያው አሁንም አንተ ስትናገር ደግሞ ሌላ ግራም የገባ ጥያቄ እንትን አለብኝ ተፈጠረብኝ። ላይክ በድንግል ማርያም በቅዱስ ገብርኤል በሁሉም መላእክትና ጻድቃን ያለፈው ታሪክ እውነት ነው አልክ። እውነት እንደሆነ ካወቅ ስለዚህ እኔ አሁን ኦርቶዶክስ ሆኜ ማመኔ ልክ ነው አይደለም? ልክ ነው። አንተ አሁን ትክክል ነው አልከኝ። ስለዚህ ማመኔ ልክ ነበር ማለት ነው። ወለስ እንመጣለን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን እሺ አላህ በቁርአን ላይ ምን አለ ሲገልጻቸው ጊዜ አፈቱእሚኑነ ቢበዕድ አልኪታቢ ወተክፍሩነ ቢበዕድ አለ። የሚገርም አገላለጽ። ከመጽሐፉ ከፊሉን ታምናላችሁ ከፊሉን ግን ትክዳላችሁ አለ። ፈማ ጀዛኡ መን የፍዐሉ ዛሊከ ኢላ ኺዝዩን ፊል ሐያቲ ዱንያ። ይህን የሚሰራ ሰው ምንዳው በምድራዊ ህይወት ውርደት እንጂ ሌላ ምን ሊሆን ይችላል? ምንዳው ውርደት እንጂ ሌላ ምን ሊሆን ይችላል? ወየውም አልቂያመቲ ዩረዱነ ኢላ አሸዲል ዐዛብ። የትንሣኤ ቀን ደግሞ ብርቱ ወደሆነው ቅጣት ወደ ገሃነም ይመለሳሉ አለ። እሺ ወመላሁ ቢጋፊሊን ዐማ ተዕመሉን። የምትሰሩትን ስራ አምላካችሁ አላህ እኔ የምዘነጋነን እንዳይመስላችሁ አለ። ከመጽሐፉ ከፊሉን ይዛችሁ ከፊሉን ብትክዱ እናንተ እንደሚጎዳችሁ መሲሁ በድንግልና መወለዱን ማመንሽ፣ መሲሁ ተአምራትን ማድረጉ ማመንሽ፣ የቀደሙት ጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብን መቀበልሽ አንዱን አምላክ አንድም ሶስትም ነው ብሎ ከማመን ጋር ሲነጻጸር ሰማይና ምድር ነው። ትልቅ ጥፋት ነው። አይሽ አይደለ? አንዱን አምላክ አንድ ብቻ ነው ብሎ ነብያቶች ገልጸው ጨርሰው ሳሉ አንቺ ግን አንድም ሶስትም ነው ብለሽ አመንሽ። አይሽ ይህ ትልቁ መሰረታዊ ጉዳይ ነው። ኢየሱስ ክርስቶስ አይተሽ ከሆነ ሲያስተምር እነ ሙሴም ሲያስተምሩ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው አሉ? ላ አላሉ። ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አሉ? ላ አላሉ። ጌታ አምላካችን ስላሴ ነው አሉ? ላ አላሉ። ጌታ አምላካችን ኢየሱስ ነው አሉ? ላ አላሉ። ጌታ አምላካችን አንድ አምላክ ነው አሉ። አየሽ። ነገር ግን አንቺን ብለሽ ታምኛለሽ አንድ ብቻ አይደለም አንድም ሶስትም ነው ብለሽ ታምኛለሽ። ስለዚህ ኢየሱስ በድንግልና መወለዱ አይጠቅመሽም። ይህንን መሰረታዊ ጉዳይ የአምላክን ማንነትና ምንነት እስከ ካድሽ ድረስ አሁን የምንጠራችሁ ምንድን ነው? አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሲመጡ ይሄን ለእናንተ እንዲያስተላልፉ ነው የታዘዙት። አላህ በቁርአን ላይ ምን አለ መሰለሽ? ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን አለ። ሙሐመድ ሆይ በላቸው አለ። ለማን? ለአይሁዲዎችና ለክርስቲያኖች